ተመልሼ የተገናኘን ቤተሰቦች ይህ ሁለተኛ ዜናችን ነው። ሳንጨርሰው ቀርተን የማርቲያስ ፈርናንዴዝን ጉዳይ እሱን ላጠናቀቅላችሁ ሌሎችም ተጨማሪ መረጃዎች አሉ። በነገራችሁ ላይ እሱ ብቻ አይደለም። ለምሳሌ ዛሬ ስለ ኦሪሌ ሸዋሜኒ ጉዳይ እነግራችኋለሁ። ኦሪሌ ሸዋሜኒ ይህ ዝውውሩ ምን ላይ ደረሰ ብላችሁ ለምትጠይቁኝ፣ ከዛ ውጭ ደግሞ ስለ አትላንታዊ አማካይ ስፍራ ተጫዋች ዝውውር በተመለከተ ደርሰን ብራዚላዊ ማለቴ ነው ወቅታዊ ዝውውሩ ጉዳይ ምን ላይ ደረሰ፣ እንደው ስለዚህ ልጅ ተጫዋች ዝውውር ማመን አለብን ወይ፣ እንዴት አድርገን ነው የተጫዋቹን የዝውውር ዜናዎች እንዲሁ ማየት የሚኖርብን የሚለውና ወቅታዊ ሁኔታውን እንዲሁ በዚህ ዜና ላይ ነግራችኋለሁ። በተለይ ዛሬ ስለ ማቲያስ ፈርናንዴዝ ይሄ ቪዲዮ በደንብ ጥሩ ግንዛቤ ይሰጣችኋል ብዬ አስባለሁ። ዜናዎችም አሉት። አበረታቱኝ። ሁሌና ማታ በዚህ ሰዓት ላይ የምትሉ ከሆነ በደንብ አድርጋችሁ ቪዲዮ ላይክ አድርጉ። ቤተሰቦች እንግዲህ ደግሜ እንድመጣ ተገፋፉኛላችሁ ማለት ነው። ሰፖርት ካለ መልካም ቆይታ። ከሰዓቱ ዜና እየቀጠለ አድርጋችሁ ይሄን መውሰድ ትችላላችሁ። ስለ ፈርናንዴዝ እያወራሁኝ ነበረ እና በማታው ዜና እንዲሁ ተጨማሪ መረጃዎችን ይዤ እመጣለሁ ስል ያስገረመኝን ቁጥራዊ መረጃ እንዲሁ ስላየሁኝ ነው። ከማ ጋር ነው ቁጥራዊ መረጃው የሚያነጻጽረው? ከኒውካስል ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ጊማሬሽ ጋር ነው ተጫዋቹን ያነጻጽረው። ይሄን ንጽጽር እኛም ግዴታ ማየት አለብን በሚል ነው። ልጁ ምን ያህል ያልተወራለት እንደው ቁጥራዊ መረጃዎች በደንብ አድርጎ የሚደግፉት ተጫዋች መሆኑን ለማሳየት ይዤ ይሄን የመጣሁት። ለምሳሌ ፓስ ስናይ ብሩኖ 1336 ፓሶችን አድርጓል። ማቲያስ ደግሞ 1447 ፓሶችን አድርጓል። በፓስ በልጦታል። ሎንግ ፓስ ኮምፕሊት በማድረግ ደግሞ ብሩኖ 121 ሎንግ ፓሶችን ኮምፕሊት ሲያደርግ ማቲያስ 167 ኳሶችን ረችም አድርጎ ጥሏል፣ አሳክቷል ማለት ነው። ሱሩቦል ደግሞ 20 ብሩኖ ሱሩቦል አድርጓል። ማቲያስ 11 ነው። የበለጠው ብቸኛ ሜትሪክስ በሱሩቦል ሱሩቦል ላይ የብራዚላዊው የአማካይ ስፍራ ተጫዋች የተሻለ ነው። ማቲያስ ግን 11 ብቻ ነው ያለው። ኦልሞስት በግማሽ በልጦታል ማለት ነው። ድሪብል ማድረግ ላይ ብሩኖ 42 ድሪብሎችን አድርጓል። ማቲያስ ደግሞ 46 ድሪብሎችን አድርጓል። ዱዋልስ ወል ላይ በጣም ያስገረመኝ ስታት ይሄ ነው። ነገራቸው ላይ ለምን ብትሉ በተክለ ሰውነት ስናየው አጭር ነው፣ በቁመትም ስናየው አጭር ይመስለኛል። ኦፍኮርስ ቁመታቸውን ቼክ አላደረኩም ምን ያህል እንደሆነ ርዝመታቸው። ግን ብሩኖ ጊማሬሽ እና ማቲያስ ፈርናንዴዝ አጭሩ ተጫዋች ነው ይመስለኝ። ግን ብሩኖ ጊማሬሽ በዶልስ ላይ 152 ጊዜ ነው እንግዲህ ዶልስ የማሸነፍ የቻለው። ማቲያስ ግን 191 ጊዜ ኦልሞስት በ40 ዶልስ በማሸነፍ ይበልጠዋል ማለት ነው ብሩኖን። ኤሪያል ዶል ደግሞ አሁንም ይሄ ከቁመት ጋር የሚያያዝ ነው። ኦፍኮርስ እንደውም በይበልጥ ከቁመት ጋር የሚያያዘው ይሄ ነው። ዶልስ ወን የሚለው ላይ እንደው ፊዚካሊቲም ጥንካሬም ወሳኝ ስለሆነ ስለ ቁመት ካወራው ይሄንን ነው እንደውም ማንሳት ያለብኝ። ኤሪያል ዶልስ ወን በሚለው ብሩኖ 12 ኤሪያል ዶል ሲያሸንፍ ማቲያስ ግን 18 ኤሪያል ዶልስን አሸንፏል። ዶልስ ሆን የሚለው ላይ ከላይ ቅድም የነገርኳችሁ 152 እና 191 አጠቃላይ ሲሆን በአየር ላይ ኳሶች ደግሞ 12 እና 18 ሆኖ ተቀምጦ ማቲያስ 18 አለው። ይህም የሚያስገርም ነው። ታክል እንደው በጣም ታክለር የሚመስለን ብሩኖ ነው። 57 ነው ብሩኖ ጊማሬሽ ታክል እንዲሁ መግባት የቻለው። ማቲያስ ግን 97 ታክሎችን ገብቷል። ኦልሞስት ከሱ እጥፍ ነው ታክል መግባት የቻለው። ኢንተርሴፕት ሲያደርግ ደግሞ ልንገራችሁ፣ ብሩኖ 15 ኳሶችን ኢንተርሴፕት አድርጓል። ማቲያስ ፈርናንዴዝ ግን 33 ኳሶችን ነው ኢንተርሴፕት ያደርገው። በጣም የሚያስገርም መረጃ ነው፣ ቁጥራዊ መረጃ ነው። የሚያስገርም በግማሽ ኦልሞስት በልጦታል ማለት ነው ኢንተርሴፕት በማድረግ። ብሎክ በማድረግ ደግሞ ብሩኖ 2 ነው ብሎክ ያደረገው። ማቲያስ ፈርናንዴዝ ግን 11 ብሎኮች ያሉት ማለት ነው። እንደው አንዳንድ ጊዜ ተጫዋቾችን ትልቅ ክለብ ውስጥ ባለመጫወታቸው ምክንያት ወይ ደግሞ እንደ ሌሎች ትልልቅ ቡድኖች በየጊዜው በየሳምንቱ ጨዋታዎቻቸውን ባለመከታተላችን ምክንያት ወይም ደግሞ ስለ ዌስትሃም እንደው ብዙም ያወሩ ብዙም ያጮሁ ሚዲያ ላይ ብዙ የሚናገሩ ደጋፊዎች ስለሌላቸው ምክንያት አንዳንድ መታወቅ ያለባቸውን በጣም እንቁ የሆኑ ተጫዋቾችን የማናቅበት ሁኔታ አለ። እኔ የተረዳሁት ያን ነው እንጂ ይህን ያህል ቁጥር ይዞ ከብሩኖ ጊማሬሽ በተሻለ በሁሉም ሜትሪክስ ማለት ይቻላል በዚህ ያህል ማቲያስ ፈርናንዴዝ ከበለጠው ይበልጥ በሊጉ ሊወራለት የሚገባ አማካይ ነበር። ግን አልተወራለትም። አሁን ስሙ ከዩናይትድ ጋር ስለተያዘ ነው ብዙ ነገሮች እየወጡ ስለዚህ ልጅ ማወቅ
በዚሁ የጀምር ነው እና ማቲያስ በቦል ኬሪየር በጣም ነው የሚበልጠው። የተሻለው ተጫዋች ነው እናነጻጸር ካለን ሁለቱን። ሞር አትሌቲክ ነው፣ ሞባይል ነው፣ ይሮጣል፣ ይለፋል፣ ወርክ ሬቱ ጥሩ እንደሆነ ያሳያቸዋል ሁሉም ቁጥራዊ መረጃዎች። በጣም አግሬሲቭ እንደሆነ በትራንዚሽንም ያመላክታቸዋል። ይሄ ከእንደገና ከኳስ ውጭ ደግሞ በጣም ስትሮንግ የሆኑ ሙቭመንቶች እንዳሉት ያሳያቸዋል። በፍጥነት ማጥቃት እንደሚችል ስፔሶችን ያመላክታቸዋል። ሞር ኤክስፕሎሲቭ እንደሆነ ተጫዋቹ ከአማካይ ክፍል እንዲሁ አፈትልኮ በመውጣት የማጥቃት ኃይሉን በማቀጣጠል ከቦክስ እስከ ቦክስ መጫወት የሚችል ልጅ እንደሆነ ያሳያቸዋል። ፖዚሽን ላይ ደግሞ ሞር አንፕሬዲክተብል እንደሆነ ነው የሚነገረው። ብዙ ስፔሶችን ከቨር እንደሚያደርግ ቁጥራዊ መረጃዎች በራሳቸው ያሳያቸዋል። ዲፌንሲቭ ሺልድ ነው ልጁ። በጣም ጥሩ የመከላከል ብቃት እንዳለው ያሳያቸዋል። በኢንቴንሲቲ ነው የሚጫወተው። ፕሬስ የማድረግ ችሎታው ከፍተኛ ስለሆነ ነው በእነኝህ ቁጥሮች የበለጠው በነገራችሁ ላይ እና ይሄ ልጅ እንደው ለብሩኖ ጊማሬሽ 100 ሚሊዮን ፓውንድ ነው የተጠየቀው። በዛ ላይ ደግሞ ከብሩኖ ጊማሬሽ በ7 ዓመት ያንሳል። በነገራችሁ ላይ 21 ዓመቱ ነው ብሩኖ ጊማሬሽ። አሁን ወደ 28 ነው እድሜው፣ እንደውም ወደ 29 ሁሉ እየሄደ ነው እና ይህን ልጅ 100 ሚሊዮን ፓውንድ ከሚጠየቅበት ወይ 80 ሚሊዮን ፓውንድ ከሚጠየቅበት ጊማሬሽ ይልቅ ማቲያስ ፈርናንዴዝ ዩናይትድ ለማስፈረም ቢንቀሳቀስና እዚህ ተጫዋች ላይ ትኩረት ቢያደርግ ይፈረድበታሉ የሚለውን ለማንሳት በሚልና ይበልጥ ስለዚህ ልጅ ያላቸውን ግንዛቤ እንዲሁ እንዲጨምር ለማድረግ ብዬ ይዤ የመጣሁት ስታት ነው ማለት ነው። ግን ደግሞ አስምሩበት። በጣም የሚያስገርማችሁ መረጃ ምንድን ነው ቤተሰቦቻችን? ዌስትሃም ዩናይትዶች ልጁን ከሳውዝሃምፕተን ስንገዛው አሉ። አይ ቲንክ ከሳውዝሃምፕተን መሰለኝ ካልተሳሳትኩ ቤተሰቦች፣ ወይ ሳውዝሃምፕተን ወይ ሰንደርላንድ ከሁለት አንዱ። እነዚህ ክለቦች ይምታቱብኛል፣ መረጃውን ስሰማ እርግጠኛ ስላልሆንኩኝ ነው። ከሁለት አንዱ ክለቦች ሲያመጡት ልጁን ያስፈረሙት ወደ 40 ሚሊዮን ፓውንድ አካባቢ ነው። አሁን ግን ዩናይትድ ሲፈልገው ልጁን እና ፒኤስጂ ይፈልገዋል። በተለይ ትልልቆቹ ገንዘብ ያላቸው ክለቦች መጥተው እሱን ለማስፈረም ጥያቄ ሲያቀርቡ ግን የተጫዋቹን የመሸጫ ዋጋ አሁን በእጥፍ አሳድገውታል ነው የተባለው። ትርፍ እጥፍ ነው የሚፈልጉት። ስለዚህ የተጫዋቹ ዋጋ በአንድ ጊዜ ከ40 ሚሊዮን ፓውንድ በታምኑ ባታምኑ ቤተሰቦች፣ ይሄ ትላንት የተወራ ዜና ነው። በጣም ያስገርመኝ፣ በጣም የደነገጥኩበት ዜና ወደ 80 ሚሊዮን ፓውንድ የተጫዋቹ ገንዘብ ከፍ ብሏል። በተለይ ዌስትሃም ዩናይትዶች እንደው እድሉን አግኝተው በሊጉ የሚተርፉ ከሆነ ይህን ተጫዋች በቀላሉ አይሸጡት። ብዙ ትላልቅ ክለቦች ይመጣሉ። ከእድሜው አንጻር ስታየው ደግሞ ብዙ መጎልበት ማደግ የሚችል ልጅ ነው እና ይህን ልጅ ዩናይትድ ለማስፈረም ቀደም ብሎ ተንቀሳቅሶ ዌስትሃም ዩናይትዶችን አሳምኖ እንደው ተመጣጣኝ በሆነ የማርኬት ቫሊዩ ኢንፍሌት ሳያደርግ ማግኘት ቢችሉ ተጫዋቹን በጣም አሪፍ የሚሆን ይመስለኛል። ግን የመሸጫ ዋጋው እየጨመረ ነው የሚለው ትልቁ የሰማነው ዜና ነው። ትላንት በጣም ያስደነገጠኝም ዜና ነው ማቲያስ ፈርናንዴዝን በተመለከተ። ትልቁ የዩናይትድ አድቫንቴጅ ግን ከዚህ በፊትም ብየዋለሁ፣ አሁንም ደግሜ እለዋለሁ፣ ብሩኖ ፈርናንዴዝ ነው። ከብሩኖ ፈርናንዴዝ ጋር ባለው ቅርበት፣ ለብሩኖ ፈርናንዴዝ ተጫዋቹ ካለው አድናቆት አንጻር፣ ከብሩኖ ፈርናንዴዝ በውስጥ የሚያወራው እንደው ካስፈለገም ሰመር ላይ አንዳንድ ቴክኒኮችን የሚያስተምረው ልጅ መሆኑን ተከትሎ አርአያዬ ወይም ሮል ሞዴሌ ነው ብሎ እያለው እየመሰከርለት ያለው ተጫዋች ብሩኖ ፈርናንዴዝ ስለሆነ ተጫዋቹን ለማስፈረም ከሌሎች ክለቦች በተሻለ ለምሳሌ ከፒኤስጂ በተሻለ ዩናይትድ ተጫዋቹን የማግኘት እድል እንዳለው እንዲሰማኝ አድርጓል። ምክንያቱም አንድ ሰው እዛ ስላለ እሱም ኤጀንት ብሩኖ ፈርናንዴዝ ነው። ዩናይትድ እስከፈለገው ድረስ ልጁ ዩናይትድ እሱን ለማስፈረም እንቅስቃሴ እስካደረገ ድረስ ብሩኖ ፈርናንዴዝ ዩናይትድን ለመርዳት ወይም ስልኩን አንስቶ በማቲያስ ፈርናንዴዝ ቁጥር ላይ ደውሎ ወደ ማንቸስተር ዩናይትድ እንዲመጣ ለማድረግ ወደ ዩናይትድ ቢመጣ የሚያገኘውን ጥቅሞች እሱን ቦታ እንዴት ወደፊት በደንብ መሸፈን እንደሚችል ልጁ ለዩናይትድ መጫወት ማለት ምን ማለት እንደሆነ በደንብ አድርጎ ይነግረዋል እና ያሳምነዋል የሚል እምነት አለ። ለዛ ነው ትላንት ኤጀንት ብሩኖ ፈርናንዴዝ ብዬ ዜናውን የነገርኳችሁ እና ዩናይትድ ብሩኖ ፈርናንዴዝን መጠቀም ይችላል። ይሄን ልጅ በተመለከተ አሳምኖ ወደ ኦልድ ትራፎርድ ለማምጣት እና ከፒኤስጂ የተሻለ ወይም ከሌሎች ፈላጊ ክለቦች የተሻለ እድል እንዲኖረው ያደርጋል። ምክንያቱም ተጫዋቹ ከብሩኖ ጎን አብሮ መጫወት ህልም ስላለው። ሌላ መረጃም እዚህ ጋር ላክልላችሁና የቹዋሜኒን ጉዳይ ደግሞ እንመልከት። ሰሞኑን ጋብ ብሏል የዚህ ተጫዋች የዝውውር ወሬ ጉዳይ።
እኛም ተቀዛቅዘናል። አሁን ግን አዲስ ነገር ያገኘሁኝ መስሎኛል። ስለዚህ ተጫዋች የዩናይትድ ዝውውርን በተመለከተ አሁን የወጣውን አዲስ ነገር እንዲሁ ላውራችሁና ማመሰላችሁ ዜና ያወጣው የሜን ጋዜጣ ጸሐፊ ነው። ማርሳል ተብሎ ይጠራል። ይህ ጋዜጠኛ ምን አለ? ማንቸስተር ዩናይትዶች ዝግጁ ናቸው ቹዋሜኒን ወደ ኦልትራፎርድ ለማስኮብለል ብሎ ተናግሯል። ትልቁ በዩናይትድ በኩል እየተጠበቀ ያለው ከዚህ በፊትም እንደተወራው በተጫዋቹ ወገን ያለ መስማማት አይደለም። ወደ ዩናይትድ ለመቀላቀል ዩናይትዶች ፋብሪሲዮ ሮማኖ እንዳረጋገጠልን ቀደም ብለው ከወኪሉ ጋር በግል ጉዳዮች ላይ ከተጫዋቹ ጋር ስምምነት ዩናይትዶች ኮንታክት አላቸው፣ እየተነጋገሩ ነው። ከሪያል ማድሪድ አረንጓዴውን መብራት ብቻ ነው የሚጠብቁት። ይህን ልጅ እንሸጠዋለን፣ ወስነናል፣ ሌላ አማካይ እናመጣለን፣ በተፈጠረው በክለቡ የውስጥ ግጭት ምክንያት በቃ ይሄ ተጫዋች መልቀቅ አለበት የሚል ውሳኔ ላይ ደርሰናል የሚል በር መክፈት ብቻ ነው ከዩናይትዶች በኩል እየተጠበቀ የሚገኘው ማለት ነው። ስለዚህ ወደ ኦልትራፎርድ ከሚመጡ 3 አማካዮች መካከል አንዱ ቹዋሜኒ የመሆን እድል አለው። ሪያል ማድሪዶች ፈቅደው ልጁን ለሽያጭ እስካቀረቡት ድረስ ለማርኬቱ አቬይለብል እስከሆነ ድረስ ማለት ነው። ይሄ ነው አዲስ ያለው ጉዳይ። በልጁ በኩል ምንም ችግር የለም። ወደ ማንቸስተር ዩናይትድ የመምጣት የመስማማት ፍላጎቱም አለው። ብዙ ነገር ብዬበታለሁ። ይሄ ተጫዋች ምን ያህል የማንቸስተር ዩናይትድን ማሊያ አድርጎ ለብሶ የመጫወት ህልምና ፍላጎት እንዳለው በደንብ ምልክቶች አሳይቶናል፣ ፍንጮችን አሳይቶናል። ሪዮ ፈርዲናንድ ምን ብሎ ተናገረ መሰላችሁ? ስለ ቹዋሜኒ ልምድ ቦታ ላይ እንደው ግጭት እንዳለበት ከሪያል ማድሪድ ተጫዋቾች ጋር ያለመስማማትን እንዳሳየ እና ድብድብ ውስጥ እንደገባ ወይንም ጸብ ውስጥ እንደገባ ሰምቻለሁ አለ። ነገር ግን ይሄ ጉዳይ ዩናይትድን ሊያሰጋ አይገባም ደግሞ ብሏል ፈርዲናንድ። አሁን ይሄን አስምሩ። ለምንድን ነው እንደዚህ ያለው? ተጫዋቹ የባህሪ ችግር አለበት እና ይህን የባህሪ ችግር ይዞ መጥቶ ደግሞ በዩናይትድ መልበሻ ክፍል ውስጥ ተጫዋቹ የዩናይትድን መልበሻ ክፍል ይበጠብጣል የሚለው ስጋት ለእኔ ፍጹም እንግዲህ ከዚህ በተለየ ነው እና ይሄ ወደ ማንቸስተር ዩናይትድ እንዳይመጣ ሊያደርገው ይችላል ለሚለው ነገር ምላሽ ሲሰጥ ነው እንግዲህ እንደዚህ ብሎ የተናገረው። በእርግጥ ትክክል ነው። ተጫዋቹ ከቡድን አጋሩ ጋር ተጣልቶ ሊሆን ይችላል፣ ወይም ደግሞ የተወሰነ እንደው ግብ ውስጥ ገብቶ ሊሆን ይችላል። ይህን ባህሪውን ግን እኔ ወድጀዋለሁ ነው የሚለው ፈርዲናንድ። ፓርት ኦፍ አግሬሽኑን ይህን ካራክተሩን ወድጀዋለሁ። ስማኛል እንግዲህ እዛ ለሚጠይቀው ነው በሱ በዩቲዩብ ፖድካስት ላይ ሲናገር የሚናገረው። ይሄ ተጫዋች የሚፈራ ተጫዋች አይደለም። ይህ የሚያሳየኝ ተጫዋቹ ምን ያህል አግሬሲቭ እንደሆነ፣ ምን ያህል ጥሩ ሜንታሊቲ እንዳለው፣ መደባደቡን ባይደግፈውም ግን ጥሩ የሆነ ሜንታሊቲ እንዳለው ነው ይህ የሚያሳየኝ ነው የሚለው። በአካል ኦፍኮርስ አላገኘሁትም ቹዋሜኒን ይላል እና ልጁ በአካልም እንዲሁ ስታዩት ከሩቁም እንዲሁ እንትን ስትሉት ልጁን ስትመለከቱት የሆነ ጭምት ልጅ ነው የሚመስለው። ጥሩ ተግባቢ ልጅ ይመስላል በርቀት ስመለከተው። በአካል አላገኘሁትም፣ ፐርሰናሊ አላውቀውም ነው የሚለው እና ልጁ በጣም ሶፍት ይመስላል። ቃለመጠይቆቹን ተመልክቻለሁ። አነጋገሩ በጣም ካልም የሆነ ልጅ ነው ብሎ ነው እንግዲህ ፈርዲናንድ የሚናገረው እና ይህንን ልጅ ለ90 ደቂቃ ሜዳ ላይ ብታስቀምጡት ግን ይሄ ፋይቲንግ ስፕሪቱን ያለመሸነፍ ባህሪውን ቡድናችሁ ላይ ሊያጋባ ይችላል እና ቡድኑን በጥሩ ሜንታሊቲ እንደውም ሊጠቅመው ዩናይትድን ከፍ ሊፍት ሊያደርግ ይችላል በሚል ነው ማለት ነው እንግዲህ ያደነቀው ማለት ነው። እና ምናልባት የምትተማመኑበት እንደው ዩናይትድ አማካይ ቦታ ላይ ይህን ተጫዋች አሰልፎ በደንብ አድርጎ ፋይት ሊያደርግልኝ ይችላል፣ በጣም አግሬሲቭ ነው ብሎ የሚተማመንበት ተጫዋችን ነው ዩናይትድ የሚያገኘው ብሎ ነው እንግዲህ ሪዮ ሜትስ የሚል ፕሮግራሙ ላይ ሪዮ ፈርዲናንድ ለቹዋሜኒ ያለውን አድናቆት የሰጠውና የዩናይትድ ደጋፊዎች እንደው ከባህሪ አንጻር ሊሰጉ አይገባም፣ ዩናይትድም ከባህሪ አንጻር ሊያሰጋው አይገባም በሚል የሰሞኑን ጸቡን በተመለከተ የወጣውን ዜና በዚህ መልኩ እየገመገመው ማለት ነው። እኔም በነገራችሁ ላይ ከስፔን የወጡ የዜና ምንጮችን ስመለከት ነበር። አብዛኛው የማድሪድ ተጫዋቾች ለጸቡ ምክንያት ቫልቬርዴን ነው የጠቀሱት እና ቫልቬርዴ ተጫዋቹን በተደጋጋሚ ጊዜ እንደው ለጸብ የሚጋብዙ ጉንተላዎችን ሲያደርግበት እንደነበር፣ ይህንን ነገር ታግሶ በጣም ታግሶ መጨረሻ ላይ ያቺ ቀን ስትደርስ ነው ተጫዋቹ ያው ከዛ ትግስቱ አልቆ ያንን እርምጃ የወሰደው። እንግዲህ አንዳንዶቹ ገፋው ገፈተረውና ይላሉ።
ገፍትሮት ሜዳ ላይ ስለወደቀ ወለል ላይ ስለወደቀ ጭንቅላቱ ተመቶ ከወለሉ ጋር ምናምን ይላሉ። ብቻ እዛ ዝርዝር ውስጥ ብዙ አንገባም ነሰሰሪ ስላልሆነ። ግን ብዙ የማድሪድ ተጫዋቾች በርከት ያሉ የማድሪድ ተጫዋቾች ነው እየተባለ ያለው። ዋና ዋናዎቹ ቫልቬርዴ ነው ቀጥተኛ ተጠቂ የሚያደርጉት። ልጁ ከባህሪው አንፃር ልጁን ይሄንም እርምጃ እንዲወስድ አድርጎታል፣ ገፋፍቶታል በሚል እሱን ጥፋተኛ እያደረጉት ነው የሚገኘው ማለት ነው። ለማንኛውም ቹዋሜኒ ወደ ዩናይትድ ከሚመጡ 3 አማካዮች መካከል ግን አንዱ ሊሆን ይችላል። እችን ነገር እዚህ ጋር እንዲሁ ልጨምርላችሁ በሚል ነው ቤተሰቦች። በመጨረሻም እንደው የማወራችሁ የሚሆነው ስለ ኤደርሰን ጉዳይ ይሆናል። ይሄ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ንግግሮች እየተካሄዱ እንደሆነ ሰሞኑን ዜና ወጥቶ እንዲሁ ሳደርሳችሁ ነበር። ትላንትም ይህን መረጃ አድርሻችኋለሁ። ከወደ ጣሊያን በተለይ ስለዚህ ልጅ በጣም ደጋግሞ ዜና የሚያወራ አንድ ጋዜጠኛ አለ። ይሄ ጋዜጠኛ አሁንም መረጃዎችን ማውጣት አላቆምም። መረጃዎቹን እያወጣ ነው የሚገኘው። ተጫዋቹን ለማስፈረም ማንቸስተር ዩናይትዶች አሁንም ቢሆን እየጠበቁ የሚገኙት የሲዝኑን መጠናቀቅ ነው እና በቀጣዮቹ ጥቂት ቀናት ውስጥ ምናልባት ዝውውሩን ሊያጠናቅቁ የሚችሉበት መንገድ ላይ ነው ያሉት ብሎናል። አንዱ ትልቁ ተጫዋቹ ወደ ማንቸስተር ዩናይትድ እንዲመጣ የሚያደርገው ትልቁ ምክንያት አትሌቲኮ ማድሪዶች ከዚህ ተጫዋች ዝውውር ፉክክር ራሳቸውን ማግለላቸው ነው እና አትሌቲኮ ማድሪዶች ተጫዋቹን ከማስፈረም ፉክክር ልክ ሲወጡ የዩናይትድን የማግኘት እድል ደግሞ እንዲጨምር አድርገውታል ብሎን ነው እንግዲህ ብራዚላው የአማካይ ስፍራ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ እንደሚችል በደንብ እየዘገበልን የሚገኘው ማለት ነው እና ዩናይትዶች ተጫዋቹን ለማስፈረም እንደ ማቴዎ ሞሬቶ የተባለ ጋዜጠኛ ነው በነገራችሁ ላይ ጣሊያናዊ ያወራው። አሁን ይበልጥ በጣም እየተቃረቡ መጥተዋል። ኤደርሰን ብራዚላዊ አማካይ ስፍራ ተጫዋች ነው። ከብራዚል ብሔራዊ ቡድን ጋር ወደ ዓለም ዋንጫ መሄዱ የማይቀር ልጅ ነው። እስከ 50 ሚሊዮን ዩሮ ተብሏል ለዝውውር። ዩናይትድ በጣም ብዙ ገንዘብ አይደለም የሚያወጣው። ሌሎች ከሚፈልጋቸው ተጫዋቾች ለምሳሌ ከነ ኤሌት አንደርሰን ይልቅ ለኤሌት አንደርሰን 3 እጥፍ ገንዘብ ነው የሚጠየቀው። ዩናይትድ ከ150 ሚሊዮን ዩሮ በላይ ነው እንግዲህ እየተባለ ያለው 120 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ። ይህን ተጫዋች ግን በ3 እጥፍ በ3 ባነሰ በጣም በአንድ ሶስተኛ ገንዘብ ነው ሊያገኝ የሚችለው ኤደርሰንን። በዛ ላይ ብራዚላዊ ነው። በዛ ላይ ደግሞ ተጫዋቹ እስከ ቦክስ መጫወት የሚያስችል ብቃት ያለው ልጅ ነው ተብሎ ነው እንግዲህ ወደ ዩናይትድ ሊመጣ እንደሚችል እየተገለጸ ያለው። ለማንኛውም ግን የዚህን ተጫዋች ዝውውር ጉዳይ እየተከታተልኩ አደርሳችኋለሁ። ግን 50 ያዙት። ተጫዋቹ ተቃረበ፣ ከዩናይትድ ጋር በግል ሊስማማ ተቃርቧል የሚሉ ዜናዎች በስፋት እየወጡ ቢገኙም ግን ጥንቃቄ ማድረግ እንዲሁ ስለሚያስፈልግ ነው ቤተሰቦች እርግጠኛ እንዲሁ መሆን ስለማንችል ኤደርሰን ዝውውር ጉዳይ የምንጠብቀው ከምናምራቸው የእንግሊዝ ጋዜጠኞች ለምሳሌ እንደነ ቤን ጃኮብስ ወይም ደግሞ እንደነ ፋብሪሶ ሮማኖ ተጫዋቹ ወደ ማንቸስተር ዩናይትድ ሊመጣ ተቃርበዋል ወይም ወደ ዩናይትድ ይመጣል የሚለውን ዜና ብቻ ነው መስማት የምንፈልገው ማለት ነው። ግን ልጁ ቢመጣ ደግሞ ለዩናይትድ የአማካይ ክፍል ምን ሊያመጣ ይችላል የሚለውን ስናይ ያሉት ጥሩ የሆኑ አትሪቢቲዎቹ ለምሳሌ ኤነርጂ ያለው አማካይ ስፍራ ተጫዋች ነው። ታክል የማድረግ ችሎታዎች ያሉት፣ ቦል ፕሮግሬሽን ላይ በጣም ጥሩ ነው። እንዲሁም ፊዚካል ፕሬሰንስ ያለው ልጅ ነው። ወርክ ሬቱን በጣም አሪፍ ነው ይለናል የተጫዋቹን ጠንካራ ጎን እዚህ ጋር ስንገመግም። እንደውም ከኤሲ ሚላን ጋር ጨዋታ ነበራቸው በነገራቸው ላይ እና ይህን ጨዋታ 3-0 አሸንፈዋል። አዌ ወጥተው ያሸነፉት ጨዋታ ነው። ይህን ጨዋታን ላይ ልጁ ያደረገው እንቅስቃሴ በጣም አስደናቂ ከመሆን አልፎ እንዲሁም ሬቲንጉን ሳይ ነበር እና 7.7 ሬቲንግ ነው የተሰጠው። አንድ ጎል አግብቶ እዚህ ጨዋታ ላይ አንድ አሲስት ማድረግ ችሏል። ከ3 ጎሎች 2 ጎሎች ላይ አስተዋጽኦ ነበረው ማለት ነው። ይህም ተጫዋቹ ምን ያህል ጥሩ ተጫዋች እንደሆነ ያሳያቸዋል። በትልልቅ ጨዋታዎች ላይ ራሱን ሁሉ ማሳየት የሚችል ልጅ ነው እና እንደ ማቴዎ ሞሬቶ የተባለ አንድ እውቅ ጣሊያናዊ ዘጋቢ እና ጋዜጠኛ ከሆነ ተአማኝ ከሚባሉ ጋዜጠኞች መካከል አንዱ ነው። በዩናይትድ እና በዚህ ተጫዋች መካከል የሚደረገው ድርድር ወደ ተለየ ምዕራፍ ተሸጋግሯል ነው እያለን ያለው እና አሁን ድርድሩን ፋይናላይዝ ወደ ማድረግ ላይ ናቸው ብሎናል። እንግዲህ እሱ ፋይናላይዝ በማድረግ ላይ ናቸው። ምክንያቱም ተጫዋቹ በግሉ
የዩናይትድን ዝውውር አፕሩቭ ስላደረገ ስላጸደቀው ይሁንታውን ስለሰጠ የመሆን እድሉ በጣም ሰፊ ነው ሲል ይነግረናል ማለት ነው። እና ያሉ ዜናዎች በሙሉ ዩናይትድ እና ተጫዋቹ ተስማሙ በግል ከክለቡ ጋር የሚደረግ ስምምነትና ድርድርን በተመለከተ ግን የወጣ መረጃ የለም። ያው ቀጣዩ የሚጠበቀው ስቴፕ ያ ነው ለማለት ነው ቤተሰቦቻችን። እና የዚህ ልጅ የዩናይትድን ጉዳይ በቅርበት እንድትከታተሉት እንዲሁ ጋብዛችኋለሁ። የሚሆን ከሆነ እነግራችኋለን። በጣም ከሚታመኑ የዜና ምንጮች ለምሳሌ ፋብሪሶ ሮማኖ በዩቲዩብ ገጹ ላይ ወጥቶ ትላንት ምን አለ? ዲስፓይት ሰም ሪፖርትስ ብሏል። አንዳንድ ሪፖርቶች ይሄ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ተቃርቧል ብለው ቢዘግቡም ነገር ግን በተጫዋቹ ዙሪያ ተቃርበዋል የሚያስበለ ነገር የለም እና እንደዚህ አይነት ነገር ላይ አልደረሱም ብሎ ፋብሪሶ ሮማኖ ደግሞ ወዲያው እንዲሁ አስተባብሎታል ማለት ነው። እሱም ቢለው ምንድን ነው እውነት ነው ተጫዋቹና የዩናይትድ ሰዎች ኮንታክት አላቸው ነው እሱ የሚለው። ዩናይትዶች አውርተዋል። ዩናይትዶች በጣም አፕሪሺየት ያደርጉታል። ነገር ግን አሁን ባለው የዝውውሩ ዲቨሎፕመንት ዝውውሩ አልቋል ወይም በጣም ተቃርቧል የሚያስብል አይደለም። ስለዚህ እነሱ እዛ ጣሊያን እያሉን ያሉት ተስማምተዋል። ዩናይትድ እና ልጁ በግል ጨርሰዋል፣ ተስማምተዋል። ፋብሪሶ ሮማኖ ይሄን አልካደም። እሱም ተስማምተዋል ባይለም ቃል በቃል ግን ተገናኝተዋል ብሏል። እሱም ተገናኝተዋል፣ ተወካዮቻቸውን ዩናይትዶች አውርተዋል እና ኮንታክቱ በደንብ አላቸው ነው እሱ የሚለው። ነገር ግን ተቃርቧል፣ ዝውውሩ አልቋል፣ ሊቃረብ ሊጠነቀቅ ነው የሚያስብል ነገር አይደለም ብሎ ነው እሱ ያስተባበለው ማለት ነው። እና እንደ ፋብሪሶ ሮማኖ ንግግር ከሆነ ዩናይትዶች ከ5 እስከ 6 የሚደርሱ አማካዮች አሏቸው። በጣም ሲሪየስ የሆኑ የዝውውር ሊስቶች ናቸው እነኚህ ተጫዋቾች እና ቡድናቸውን ለመገንባት እነኚህን ፕሮፋይሎች በደንብ አድርገው ነው አሰስ የሚያደርጓቸው። በደንብ አድርገው ይገመግማሉ። በደንብ አድርገው እንግዲህ ከ5 ከ6ቱ አማካዮች ቢያንስ 3ቱን ያመጣሉ ተብሎ ወደ ኦልትራፎርድ እየጠበቀ ነው የሚገኘው። ከዛ ይወስናሉ፣ እርምጃ ውስጥ ይገባሉ ነው የሚለው ፋብሪሶ ሮማኖ እንጂ ልክ ጣሊያን ውስጥ እየተወራ እንዳለው በጣም ዝውውሩ አልቋል የሚያስብል ነገር አይደለም የሚል ዜና ይዞ ወጥቷል። እንደዚህ ኮንሱም አድርጉት ቤተሰቦቻችን። ሁለቱንም ነው እዚህ ጋር ባላንስ እያደረግን እንዲሁ የማቀርብላቸው ከዚህ በፊት እንደማደርገው ማለት ነው። የጣሊያን ጋዜጦችን እኔም ብዙም ስለማላምናቸው ነው። ብዙ ጊዜ እንደዚህ አይነት ነገሮችን አውርተዋል፣ ግን ደግሞ ሳይፈጸሙ የቀሩ ዝውውሮች ከዚህ በፊትም ስላሉ ንግግሩ አለ በሚለው እንያዙ። ንግግሩ አለ። ተጫዋቹ ከዩናይትድ ጋር ሊስማማ ይችላል በኮንትራቱ በደሞዙ ጉዳይ ላይ ያ ችግር የሚሆን አይመስለኝም። ግን ደግሞ ትልቁ ፓርት ዩናይትድ እና ክለቡ የሚያደርጉት ስምምነት ነው ወሳኝ የሚሆነው ከአትላንታ ጋር ማለት ነው። በዛ ላይ ደግሞ ዩናይትዶች የመጨረሻ ዲሲሽን ያሳልፈው አይመስለኝም። እኔ እዚህ ጋር አንደርስታንድ አደረኩት። የመጨረሻ ውሳኔ ማለት ምንድን ነው? ሊገሉ ይችላሉ፣ ሊስማሙ ይችላሉ እዛ ጋር ያለውን ነገር ግን ደግሞ በቃ እንሂድ፣ ይሄኛው ትክክለኛ ዝውውር ነው፣ እዚህ ላይ እንጽና ብለው የመጨረሻ አረንጓዴውን ማብራት ማለት ነው። እና እዛ ስቴፕ ላይ ያሉ ነው የሚመስለኝ ይህን ተጫዋች እንዲሁ በተመለከተ። በመጨረሻም ቤተሰቦች ስለ ሪያል ማድሪድ ተጫዋቾች እና ዩናይትድ ፍላጎትን በተመለከተ የወጣ መረጃ አለ። እሱን ነገር ላድረሳችሁ ያው ስለምትጠብቁት ነው አብዛኞቻችሁ። በተለይ የኦሪሊያን ሹዋሜኒ ጉዳይ እንዴት ሆነ ከምን ደረሰ ብላችሁ ለምትጠይቁ ቤተሰቦች አይ ቲንክ ምላሽ የሚሰጥ ሪፖርት ነው ያገኘሁት። ከዚህ በፊት ኦፍኮርስ አውርተንበታል፣ አዲስ አይመስለኝም ለእናንተ። ዩናይትዶች የሪያል ማድሪድን ጉዳይ አሁን በጣም በቅርበት ነው እየተከታተሉት ያሉት። ሪያል ማድሪድ ቤት የተፈጠረውን ነገር ያውቃሉ፣ ጸቡር ማለት ነው። እና ይሄንን ሁኔታ ሊጠቀሙበት አድቫንቴጁ ሊጠቀሙበት የዩናይትድ አመራሮች ዝግጁ ናቸው። ሪያል ማድሪዶች አሁን ምንም አይነት ጫና ውስጥ አልገቡም። ምንም አይነት ውሳኔም እስካሁን ድረስ አላሳለፉም። በእርግጥ ተወያይተውበታል። ከጸቡ በኋላ ሁለቱ ተጫዋቾች በአንድ ቲም ውስጥ ይቀጥላሉ አይቀጥሉም የሚለው ላይ ግን የመጨረሻውን ውሳኔ አልወሰኑም። ቅጣት ቀጥተዋቸዋል፣ ቫልቬርዴንም ሹዋሜኒንም። ግን ደግሞ ይሄ ተጫዋች መልቀቅ አለበት መሸጥ አለበት የሚለው የመጨረሻው ውሳኔው ላይ ክለቡ አልደረሰም ማለት ነው። በዛ ምክንያት ምን ተባለ መሰላቸው? የሜን ጋዜጣ ጸሐፊ ነው ይሄን ዘገባ ይዞት የወጣው። ማድሪዶች የክለቡን ሰላም ማስጠበቅ እንዳለባቸው ያስባሉ። የሪያል ማድሪድ ቤት መልበሻ ክፍል ሰላም መሆን እንደሚገባው፣ ሰላም ሲባል ተጫዋቾች በፍቅር በአንድነት ለቲሙ መቆም እንዳለባቸው ያምናሉ ነው የሚለው። በዚህ አይነት ሁኔታ በዚህ አይነት መቃቃር ሪያል ማድሪድ መቀጠል እንዳለበትም እንዲሁ ያውቃሉ። ስለዚህ ምንድን ነው አሁን ያላቸው ኦፕሽን? አንዱን ተጫዋች መልቀቅ ከሆነ ደግሞ ማድሪዶች እንደው ከሆነ ነው ያልኳቸው ከሆነ ሊለቁ የሚችሉት
የሚወስኑበትና የሚፈርዱበት ተጫዋች ደግሞ ያለምንም ጥያቄና ጥርጥር ቹዋሜኒ ይሆናል ብሎ ነው ማለት ነው የሜን ጋዜጣ ጸሐፊ ቢደመድመው። ለምን ምላሹን ሲያብራራ ቫልቬርዴ የሪያል ማድሪድ ስታር ተጫዋች ነው፣ የሪያል ማድሪድ የትግል ምልክት ነው፣ በሪያል ማድሪድ ሜንታሊቲ የተቃኘ ያደገ ልጅ ነው ብሎ ነው የሚገልጹት። እና ይሄ ተጫዋች የክለቡን አርምባንድ አድርጎ የክለቡ አምበል ሆኖ አብዛኛውን የጨዋታ ጊዜ ማሳለፍ የቻለ ልጅ ነው በዚህ ሲዝን በተለይ ማለት ነው። እና ይሄ ተጫዋች ሪያል ማድሪድን የሚለቅበት ምንም አይነት ምክንያት የለም ብለው ይዘግባሉ። ብዙ ሚዲያዎች በተለይ ከስፔን የሚወጡ የዜና ምንጮች ለሁለቱ ጸብ ምክንያት በተለይ ቫልቨርዴ ላይ ቢፈርዱም ግን ክለቡ ሳይድ ሊያደርግ የሚችለው እና ሊያቆየው የሚችለው የሪያል ማድሪድን መልበሻ ክፍል ሰላም ሊያስጠበቅ የሚችለው ቫልቬርዴን አቆይቶ ግን ቹዋሜኒን በመሰዋት ነው ሲል ነው ማለት ነው እንግዲህ ጋዜጠኛው በዚህ መልኩ ያሰፈረው ማለት ነው። እና ይሄ ተጫዋች ምናልባት የማድሪድ አመራሮች እስካሁን ድረስ አልወሰኑም፣ በራቸውን ክፍት አላደረጉም። ግን ቹዋሜኒን የመልቀቅ እድላቸው በጣም ሰፊ እንደሆነ ነው የሚጠበቀው። እስካሁን ድረስ ማድሪዶች ይህን ተጫዋች ለመልቀቅ ከዩናይትድ ጋር ለመደራደር በራቸውን ክፍት አድርገው የሚሸጥ ተጫዋች ነው ብለው አልወሰኑበትም። ተጫዋቹም ቢሆን ግን ማድሪድን ለመልቀቅ አይጠይቅም። ማድሪድን ለመልቀቅ አይጠይቅም። እነሱ ከለቀቁት ግን በጣም ኦፕንሊ ነው ቹዋሜኒ ክለቡን ለመልቀቅ የክለቡ አመራሮች የሚወስኑና እንደው መልቀቅ ትችላለህ ብለው የሚነግሩት ከሆነ ከክለቡ ጋር ለመለያየት ቹዋሜኒ ዝግጁ ነው ተብሎ እየተገለጸ የሚገኘው እና ይሄ ጉዳይ አሁን ኦፕን ነው። አጠቃላይ ሲዝኑ ሲያልቅ የሚወሰን ነው የሚመስለኝ። በጣም በቅርቡ የሪያል ማድሪድ ሰዎች ከሁለቱ ጋር እንቀጥል አንቀጥል የሚለው ላይ ከውሳኔ ላይ ይደርሳሉ። እኔ የሚቀጥሉ አይመስለኝም ፐርሰናሊ ስናየው። ይሄ ደግሞ ለዩናይትድ ትልቅ ኦፖርቹኒቲ ይመስለኛል። ካልቀጠሉም የሚወስኑት ቹዋሜኒ ላይ ስለሆነ ቹዋሜኒ መስዋዕት መሆኑ መሸጡ የሚቀር አይመስልም እንደ ሜን ጋዜጣ ጸሐፊ ከሆነ ማለት ነው። ይሄ ነው በዚህ ተጫዋች ጉዳይ ላይ ያለው አዲሱ ነገር። ምክንያቱም ዩናይትዶች ቹዋሜኒን በግዢ ሊስታቸው ውስጥ በዋነኛነት ለዝውውር ከያዟቸው አማካዮች መካከል አንዱ ነው ተብሎ እየተገለጸ ስለሆነ እንደውም አብዛኞቹ ዩናይትድ ደጋፊዎች ዩናይትድ ቶናሊ እና ኤሌት አንደርሰንን ትቶ በሚል ቹዋሜኒ ባሌባ እና የዌስትሃም ዩናይትዱን ፈርናንዴዝን ዩናይትድ ቢያመጣ በጣም ጥሩ ባላንስ የሆነ የአማካይ ክፍል ይኖረዋል ብለው ብዙ ሰዎች ምኞታቸውን ከወዲሁ እየገለጹ ነው። ምክንያቱም ከኮስት አንጻር ስታየው እነኚህ ተጫዋቾች በ70 ቹዋሜኒ 70 ባሌባ 70 ማቲያስ ፈርናንዴዝ ደግሞ 40 ማለት ነው። በዚህ ያህል ገንዘብ የሚመጡ ናቸው። 70 እና 70 140 ይሆናል። 140 ፕላስ 40 ደግሞ 180 በ180 ሚሊዮን ፓውንድ ሶስት ጥሩ የሆኑ ተጫዋቾች ወርክ ሬታቸው በጣም ጥሩ የሆነ ኢነርጂ ያላቸው 90 ደቂቃ በጉልበት እና በኢንቴንሲቲ መጫወት የሚችሉ ጥሩ አማካዮችን ዩናይትድ በ180 ሚሊዮን ፓውንድ ማግኘት ይችላል። አንድ ተጫዋች ላይ 120 ሚሊዮን ፓውንድ ከሚያፈስ ይልቅ የሚል ሀሳብ ተነስቷል። እንዴት ያወታላችሁ ቤተሰቦቻችን? ሀሳባችሁን እናንተም በኮሜንት ልታካፍሉ ትችላላችሁ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ቤተሰቦች። የተለያዩ አዳዲስ ዜናዎች እንዲሁ አገኛችኋለሁ። እስከዛ በያላችሁበት ሰላሙ ባይ